ይሄ ፍሪ ማርኬት ይባላል። ከአንድ ብር ጀምሮ ሁሉም ነገር አለ። ያው እኔ ገብቼ አላቅም። እኔ ብዙም ገብቼ አላቅም እና እኔ እንጃ ለሴት ነው ብዙ ጊዜ እና ከአንድ ብር ጀምሮ ሁሉም ነገር አለ። ይሄ ነው ማለት ነው። በቲቪ ምናምን እንደዚህ ፍሪ ማርኬት አለ። አዎ ኦኬ። እስኪ አሁን ይሄ ሙቀት ነው፣ የሙቀት ዘመን ነው። ስንት ብር ነው የሚለው? የለውም ብር ስለሆነ ሳይዝ ነው የጻፈው አለ እዚህ ከላይ አለ። ኦኬ ያው ስላጅ ዩሮ 46 ዩሮ። ይሄ ውድ ነው 46 ዩሮ። ምንድን ነው ያየሽው? እዚህ ጋርም 10 ዩሮ የምትፈልጊ ነገር 10 ዩሮ ነው። ስንት ነው? ይሄ 15 ዩሮ። ስማም ወልደስ እውነት ጽድት ያለ ጃኬት እግዚአብሔር። ያኛው ያምራል እዛ ጋር ያለው። እሺ ይሄ እንዴት መሰላችሁ? ልክ ዱባይ ይሄ ዋን ኤንድ ዋን የሚባሉ አሉ። እነዚህ ዴይ ዋን ምናምን የሚባሉ ኤቭሪ ዴይ የሚባሉ ማርኬቶች አሉ። ሶሪ ኦኬ 12 ዩሮ ነው። አሁን ይሄ ለክረምት በጣም አሪፍ ነው። ለብርድ ለሙቀት ማለት ነው። ለሙቀት አይ ይሄ ብዙም ሰው አይገባም፣ ግን አሁን እግዚአብሔርን እኔ ራሴ ማካበሬ ሳይሆን እኔ ገዝቼም አላቅም ገብቼም አላቅም። ምክንያቱም ኳሊቲ አንድ ነገር ገዝተሽ አመት ብትለብሽ ይሻላል። እንዲህ አይነት ግን ምን መሰለህ አሁን የሚያማምረው ግን ብዙ ለሴት ነው። ለሴት በጣም ያምራል። ለሴት ይሄ ሹራብ አሁን 10 ነው። ይሄ 10 ዩሮ አሁን ይሄ ያምራል። ይሄ ኖርማል ሸሚዝ ያስፈልግ ቦዲ ብቻ ከውስጥ አለ። ኦኬ እሺ ይሄን ትለብሳለህ። እዚህ ጋር ነጭ ሸሚዝ ስንት ነው ዋጋው? 18 ዩሮ። ኦኬ አሁን ይሄ ያምራል። ብሉ ለሚወድ ሰው አንቺ በቃ ለምን እዚህ ቤት አትቀጠሪ? ላስቀጠረሽ እዚህ ጫማውስ እስቲ ያምራል። ሲሪየስ ስንት ነው ዋጋውን? ቼክ አድርጊ። 18 ዩሮ ነው። ይሄ ደግሞ ያምራል። አሁን ይሄ ስሞል ተብሎ ነው። ይሄ ስሞል ነው ታሲ አሬ ስሞል አይደለም። በኢየሱስ 20 ዩሮ ነው። ለሴት ሰፋ ብሎ የሚለበስ ነው። ለብርድ ጫማዎችንም ቼክ አድርጊ በዛ። ይሄ ኳሊቲ አይደለም ጫማ። ለምሳሌ ይሄው እኔ ያረኩትን ይሄው እኔም ያደረኩት አንቺ ተመሳሳይ ብራንድ ነው ያደረግነው አይገል? አሁን እኔ ፊላ ኦሪጂናል ነው። ይሄ ግን ኦሪጂናል አይደለም። ግን ይሄ ሲምፕል ለሚሄዱ ማአልገው ዋጋው ርካሽ ነው። ይሄ ስንት ነው መሰለህ? ስንት ዩሮ ነው? 40 ዩሮ። አይ 40 ዩሮ ከሆነ ትንሽ ኳሊቲ ያለው ለጫማ 40 ዩሮ በጣም አሪፍ ነው። እነዚህ እንዳሉ 40 ናቸው። እንደውም ይሄ ያምራል። ለየት ይላል። አዎ 40 ነው። ይሄም 40 ነው። ኦኬ ወደዛ ስቴጅ የቀሚስስ አሁን እኔ በጣም ደስ 10 ብር ነው። ይሄው 10 ብር ነው። ያው እዛ ጋር ዲስካውንት ወጥቷል። 10 ብር ነው። አየሽው? አዎ ይሄው 10 ብር። ኦኬ ሼፕ ለሁሉ ሴቶች ቆንጆ ነው። እኔ ወፍራም ነኝ፣ ስለዚህ ይሄ አይሆነኝም። ኦኬ ሳይናና አሁን ይሄ ያምራል። ይሄ አሁን ለ11 ዩሮ ነው። ሙሉ ነው የሚሆነው 11 ዩሮ። ለምሳሌ ይኸውልህ ይሄ አለ
ከዛ ይሄ ቦዲ ፕላስ አለ። ከዛ ይሄው ከላይ አለ። አይ አሪፍ ነው። ይሄ አሪፍ ፍሪ ማርኬት ብዙ ጊዜ ከፍሪ ማርኬት ለብሰሽ ምናምን ሲባባሉ የምታዩ ይሄ ነው። በጣም አይሾ ወረፍ ሴት ብቻ ነው ያለው፣ ወንድ የለም። አይተሻል አይደል? እስቲ ወደዚህ ነኝ። ምንም እንከን የሚወጣቸው ነገር ጂንስ አለ 18 ብር ነው ጂንስ ሱሪ። አሁን ኢትዮጵያ በጣም ፋሽን የሆነው ነገር እንደዚህ አይነት ሱሪ ነው። ይሄ ሾርት ነው ግን ያው ሰው በደንብ ገብቶሻል። በነገራችን ላይ ሱሪ ጅል የሚያደርገኝ ነው የሚመስለኝ። አሉት አሁን ይሄ ለኔ ይጠቅመኛል። ገንዘብ ኮስት ዌስት ማድረግ የማትፈልጉ ሰዎች ሴቭ ለሚያደርግ ሰው ይሄ ግን እኔ ደግሞ ብዙም አልደግፍም። ኳሊቲያቸው በጣም የወረደ ልብስ ነው። ግን አሁን ህይወቴን ለማስተካከል ከፈለኩ ገንዘብ ሴቭ አድርጌ ቻሌንጅ ማድረግ አላማ ካለኝ ይሄን ባረግ ምንድነው ችግሩ? ዋናው ገሌን መሸፈኑ ነው። ሲሪየስሊ በዚሁ ሞቲቬት ላድርጋችሁ። ኤሚ ሞቲቬሽን ብያለሁ። ለልጆች ደግሞ ከፈለጋችሁ በጣም እርካሽ ነው። የልጅ ደግሞ የልጅ ልብስ ውድ ነው ባይዘው የዚህ ሀገር። በነገራችን ላይ የልጆች ልብስ የሚወድ ሰው አለ። በዚህ ስራ ትቀጣያለሽ። ደስ ይላል። ተከተለኝ በያ እንጂ ኦኬ። አሁን እኔ ይሄን ብለብስ ሲሪየስሊ ነው ይሄን ብለብስ ማለት ነው የዚህን አይነት አንድ ኦሪጂናል የገዛችና እኔ ብንለብሰው መንገድ ላይ ስንሄድ አንድ ነው ልብሱ፣ ሁለታችን ገላችን። ግን እኔ ምን አተርፋለሁ? ገንዘብ። ሞቲቬሽን ደግሞ ያ በዚህ ላስተምራችሁ። እስቲ ሌዘር ምናምን ለሚወዱ ሰዎች እዛ ጋር ሌዘር አለ። 10 ብር ወይ 15 ብር ይሆን ነው። ውድ ከተባለ እዚህ ቤት በጣም ብዙ ልብሶች። ይሄ ቻይና ነው፣ እኛ ነው አይወክልም። እሺ ሌዘር እንኳን የሀገራችን ትበልጣለች። እውነት ለመናገር ሌዘር ኢትዮጵያ ማለት አሪፍ ሌዘር አቻ ገና እስቲ ፎቅ ላይ እንውጣ ነኝ። አሁን እኛ ሀገር የተለመደ ልብስ ነው ያላሳይ። እኔ አለኝ አሁን ግን ይሄ አይደለም፣ የዱባይ ነው የኔ ኦሪጂናል። ኦኬ ከላይ ጂንስ ነው፣ ከስር እንደዚህ ነው፣ ግን ኦሪጂናል እንደዚህ ነው። ጂንሶች ከፈለሽ ጂንሶች አይሆኑ ግን ቤት ነው መውጫው ወደ ላይ በዛ ነው። ምን አልሽ? ይከርስከኝ ነው እንዴ? ይሄ ጫማ ሲሪየስ አሁን ኢትዮጵያ ፋሽን የሆነ በቃ እንደ ዩኒፎርም የተለቀቀ። ስንት ብር ነው ዋጋውን እስቲ ለህዝብ ንገሪ። እዚህ ስሙ መሰለ 39 ዩሮ ኦልሞስት 40 ብር። በጣም እነዚህ እንትኖች ናቸው። 12 ዩሮ እንዳለ 12 ዩሮ ነው። 12 ዩሮ ነው ይሄ። የእውነት እኛ ሀገር አሁን ይሄ አለ። ይሄ ከስንት መሰለኝ ጀምሮ ከ2000 ጀምሮ እስከ 800 ብር። ካልሲዎች ደግሞ እዚህ ጋር ስትፈልጊ አሁን ይሄ ለብር ሲመጣ ይሄ ሀብታም የምን ሀብታም ነው? አይ ሀብታም ሲያጫውትሽ የምታደርጊው ነው። ይሄ ደግሞ ታይት ምናምን ይሄ የሴቶች ምንድን ነው?